ሰራው የአልተሩን የሚሰራው ባለሙያ ነው። ባለሙያው ሰርቶ ወዲያውኑ ወደ አገልግሎት አይውልም። ምንድነው የሚደረገው? ባለፈው መምህር በረከት ከመምህር አግዝ ጋር ባደረጉት ውይይት ላይ የጠየቅኩት ጥያቄ ከነበርሽ ማለት ነው በኦርቶዶክስ ቤተክርስቲያን ልክ እንደ ቸርች ትራዲሽን ነው ወይ የምታደርጉት? ዴዲኬት የምታደርጉት ልክ እንደዛ ነው ወይ የሚል ጥያቄ ጠይቄ ነበር። ቸርች ስታደርግ የነበረው በቸርች ሂስትሪ ባለሙያው ሰርቶ ከጨረሰ በኋላ አልተሩን ጳጳሱ ይመጣና ቢሾፑ ይመጣና ምንድነው የሚያደርገው? በውሃና በወይን ያጥበዋል። በመጀመሪያ ማለት ነው በውሃና በወይን ካጠበው በኋላ ኮንስክሬትድ የተደረገ ኦይል ይቀባዋል። ከዛን ጊዜ ጀምሮ ኮንስክሬት ከተደረገ ዴዲኬት ከተደረገ ለጌታ ዴዲኬት ከተደረገ በኋላ ለጌታ የተለየ ነው። ልክ አሁን በአብዛኛው በፕሮቴስታንት እንደሚታየው የጌታ እራት በሚሰጥበት ሰዓት ጠረጴዛው ላይ ቆንጆ ጨርቅ ለብሶ የጌታ እራት ከቀረበ ካለቀ በኋላ ጠረጴዛው ምሳ የሚበላበት ወይ የተለያየ አገልግሎት እንደዛ አይደለም። ዴዲኬት ተደርጓል። ለጌታ ብቻ የተለየ ነው። ሌላ አገልግሎት መስጠት አይችልም። ለጌታ የተለየ ነው። አልተር ያ ነው። አልተር ትክክለኛው አልተር በትክክል በጳጳስ በቢሾፕ ዴዲኬት የተደረገ በውሃና በወይን ታጥቦ ከዛ ኮንስክሬትድ የተደረገ ኦይል የተቀባ ለጌታ የተለየ ሌላ አገልግሎት የማይውል ማለት ነው። ልክ እንደዛ አይነት የላችሁም። ይሄ የተለየ የሚለውን አገላለጼን ሰው ሊገባው የሚችለው የጌታ እራት ላይ ስንስማማ ነው። ምክንያቱም የጌታ እራት ለእኛ ለሉተራን በህብስቱና በወይኑ ጌታ በስጋና በደም በነፍስ በዲቪኒቲው ይገኛል ብለን የምናምነው ልክ አኩይነስ በሮሜ ኮመንታሪው ምዕራፍ 9 ላይ እንዳብራራው ማለት ነው። ጌታ በዛ ቦታ ላይ ምን አለ? አኩይነስ ቶማስ አኩይነስ ጌታ በስጋ በነፍስ በደም በዲቪኒቲው ይገኛል ብሎ ነው ያብራራው። ይሄንን ከብሉይ ኪዳኑ አርክ ጋር አገናኝቶ የፈታበት ማለት ነው። እና እንደዛ ስለምናምን ነው ሲምቦል ብሎ ሰው ያመነ አልተሩን በጣም በጥሩ ጨርቅ አሳምሮ ቢያቀርበው ጠረጴዛውን ወይም ደግሞ በእብነ በረድ እንኳን ቢሰራው ማለት ነው። አልተሩን በእብነ በረድ አሸብርቆ ቢሰራው ሲምቦል ብሎ ካመነ ምን ይጠቅመዋል ነው የናገላለጥ። ገብቶሻል? ምክንያቱም ዋናው አይ ትንሽ ልወጣም ስለሆነ እንትን እንዳለ ነው። ይሄንም አስተምረህናል። የኔን ጥያቄ አንደኛ አግኝተው ከሆነ ቅር ያለኝ ያልኩህ አሁን እንደውም በዚህ 2 ቀን ነው እንግዲህ አይ በዛ ካልተስማማን ስለ አልተሩ ማውራት አይጠቅም የሚለው ስለዛ ስለነበረ የነበረኝ ጥያቄ የዛ ነው። አይ እንዲህ ነው ትክክል መንካት አይቻልም። የእግዚአብሔር መንፈስ አሁን ልክ እንዳልከው የዛኑ ቀን ስንጠቀምበት ነው። ከተጠቀምን በኋላም ቢነካ ወይ አንድ ነገር ቢያደርግ እንደ ብሉይ ኪዳን ነው ወይ ብዬ ነው የጠየቅኩት። ሁለተኛ ግን አንድ ምሳሌም ቢሆን እኛም ከምንድነው ህብረት እንዳለው እናውቃለን። ዝም ብሎ አሁን ቅድም ምሳሌ ሰጥተሃል ፕሬዚዳንትና እኔ ብለህ አይ ቲንክ በሚሊዮን የሚቆጠር ወንጌላውያን ለእግዚአብሔር ለጌታ ኢየሱስ ምንድነው ለደሙና ስጋው ይህ ስጋው ነው ይህ ደሙ ነው ብለን ነው የምንወስደው እንጂ በቃ ምሳሌ ነው ቂጣው ነው ምን ነው ብለን አይደለም። ቃሉ ከተነበበ ከተጸለየ በኋላ ያ የነበረው ህብስትና እንትን ያንን አልያዘም። እንዴት በሚለው ኦኬ ዲቤት ያረጋችሁ የተነጋገራችሁ ነው። ግን ያ መባሉ ጥሩ ነው ብዬ አላስብም። የኔ ፖይንት ግን ጥያቄ ነበረው ስለ አልተር ተነስቶ የሚወያይ ከሆነ ይሄን ነገር ጥያቄ ሳደርግ አይ ይሄ ነው ብለህ ነው መመለስ የነበረብህ። ልክ እንዳልከው የዚህን ደግሞ ስለ ጌታ እራት ስላለው አስተምረህናል፣ ተናግረሃል፣ ጥያቄዎቻችንን አቅርበናል። ብዙዎችም ያው በዛኛው የሚያምኑ ገብተዋል። እና ይሄን እንድትረዳኝ የነበረው ምንድነው ያንን ያልክበት ኦኬ ይሄን ሳትስማሚ ይሄን ያልከው ስለዛ ነገር እኮ አንስተን እየተወያየን ነው ስለ ጠረጴዛው ልክ አሁን ተናገርከው ለማለት ነውና ይሄ ብቻ ክሪል እንዲሆንልኝ ነው የዛን የጠየቅኩህ መልስ ልክ በዛው ባስተማርከው እንደመመለስ ምን ይሰራልሻል መጀመሪያ ያኛውን አልተስማማሽም የሚለው እንዴት መጣ ለሚለው ነው። አሁን ስመልስ አልተረዳሽኝም ጂሰስ። የአልተሩ ቫሊዩ ሰው የሚገባው የህብስቱና የወይኑ ልክ ኮንስክሬትድ ከተደረገ በኋላ ያለውን ቫሊዩ ጌታ በስጋ በደም በነፍስ በመለኮቱ ይገኛል። እኛም እኮ በመንፈሱ ይገኛል ብለን ነው አለ። ያን ነገር ባይሆን እኛስ የጌታ ስጋና ደም ነው ብለን ነው ይሄ ደሙ ነው ይሄ ስጋው ነው ብሎ ነው የሚሰጠን። እኛ ስትይ እነማን ናችሁ? እኛ ክርስቲያኖች ወንጌላውያን ከእናንተ ከሉትራን ውጭ የሆነ አብያተ ክርስቲያናት ያለ ባለፈው አሁን እኛ ቂጣው ነው ስጋው ነው ወይን ነው ብለን ነው የምንወስደው እንዴ? ቆይ እነማ ለይልኝ እንዴ?
በሙሉ እንግዲህ ከሉትራና ከመካነ ኢየሱስ ውስጥ ያሉ ነው አይደለ? ይሄንን የምታቀርበው እኔ አሁን ባለሁበትም በዚህ አብያተ ክርስቲያናት ህብረት ውስጥ ነው ያለ ነው። ሲሰጡም ይህ ደሙ ነው ይህ ስጋው ነው ብለን ነው የምንወስደው እንጂ ቂጣው ነው። ኢቭን ቄስ ማን ነው በፍቃዱ ባለፈው ብዙ አብያተ ክርስቲያናት ጋር ኢትዮጵያ ሂዶ ያስተምራል ለማስተማር። ግን በዛን ያየ ይሄ ቂጣው ነው ይሄ ወይን ነው ብሎ የሚወስድ ክርስቲያን የለም። ይህ ደሙ ነው እንዴት በሚለው እናንተ ከላይ ከታች ነው አይ በመንፈሱ ይገኛል በሚለው ልዩነት ሊኖር ይችላል። ግን ይሄ ህብረት ያለው አይደለምን? ከስጋ ከጌታ ኢየሱስ ጋር ነው የሚለው ቃሉ። ይሄ ደሙ ነው ብሎ ነው የሚሰጠን እንጂ እኛ ዝም ብሎ አይደለም። እና እዛ የምናስቀምጠውም ክብር አለው። ለዛ ነው እኮ ንስሐ ገብተን ተዘጋጅተን ተነግሮ የማይገባውና የማይገባው እንዳይወስድ ተነግሮ ተነቦ ነው እንጂ ዝም ብሎ በቃ ይሄ ልክ ቆሮንጦስ ላይ እኮ ሲያደርጉ የነበረው መጀመሪያ ኦኬ እንደዛ እኮ ነው ምግባቸውን ይዘው መጥተው ምናምን የተናገረበት ጳውሎስ። እና አንዳንድ ጊዜ አንዳንድ ነገሮች ባንስማማ ልክ ይሄ ቫልዩ እንደማንሰጠው ዝም ብሎ በቃ ሄደን እንደምንወስድ ባይነገር ጥሩ ነው። እኔ ከሌላ ቤተክርስቲያን ቢነገር ምንም አይመስለኝም። እሺ እዚህ ጋር ልጠይቅሽ አንቺ ነው አሁን እኛ ስትይ ዲፋይን አላደረግሽውም። ሪፎርምድ ማለትሽ ነው? ፔንቴኮስታል ማለትሽ ነው? ሉትራን ማለትሽ ነው? ማንን ነው የሚለውን ዲፋይን አላደረግሽውም። በአጠቃላይ ነው እኛ ያልሽው። እኛ ውስጥማ እኛ ከተባለ ወንጌላውያን አማኞች እኔም አለው ዲፋይን አልተደረገም። ኦኬ በግል ልጠይቅሽ፣ የጌታ እራት ስጋና ደሙ ጌታ በስጋ በደም በነፍስ በዲቪኒቲው ይገኛል ብለሽ ታምኛለሽ? በህብስቱና በወይኑ ነው ያልኩሽ። እኔ እንግዲህ እዛ ቃል እንደሚነበበው አዎ ይገኛል። ምክንያት ባይገኝም ማምልብ ግን በመንፈሱ ነው። ምክንያቱም ፊዚካል አልልም ወይ ተለውጧል አልልም። ምክንያቱም ፊዚካል ስትል ፊዚካል ማሳየት አለብኝ ጌታ መገኘቱ። በመንፈሱ ግን ይገኛል ብዬ ነው ማምነው። ኦኬ ኔክስት ጥያቄ። በመንፈሱ የሚለው ራሱ ሌላ እንትን ነው። ባለፈው አስረድቼሻለሁ የኬልቄዶንና የሲሪን መጠበቂያዎች፣ እሱ ጋር እመጣለሁ። ግን አሁን እዚህ ጋር ሁለተኛ ኔክስት ጥያቄ፣ የጌታ የኢየሱስ ክርስቶስ ስጋና ደሙ የኃጢአትን ስርየት ይሰጣል ብለሽ ታምኛለሽ? እዚህ ላይ ነው እንግዲህ እኔ የኃጢአት ስርየት ያስገኛል የምንለው በደሙ የኃጢአት ስርየት ያስገኛል ብለን ነው የምናምነው። ዳስ ዋይ እንዳደለንም የምንለው እኮ ይሄንን ነው። ኦኬ እሱማ እኮ አንድማ ስላልሆንክማ አሁን እኮ በሉትራንና በሪፎርም ያለውን ልዩነት እኔ ዲፕ አላውቀውም፣ ግን ዝም ብለን ብቻ ቂጣ እናንትን ብለን ግን አይደለም የምንወስደው ነው የምልህ። እንዴት ይገኛል የሚለው ላይ ነው ጥያቄ ያለው አይደለም። ይኸውልሽ ምን አለ መሰለሽ፣ ሪል ፕሬዘንስ የሚለውና ሲምቦል የሚለው ሁለቱ የተለያዩ ናቸው። ዝም ብሎ ህብስትና ወይን ነው የሚለውን ሉተር እንደዛ ነው ያለው። ሪፎርምዶች እንደዛ ነው የሚያምኑት። ሉተር ከዘወንግሊ ጋር ተራ የሆነ ህብስትና ወይን ከምወስድ ጥሎት ከወጣው ከፖፑ ጋር ሄጄ የጌታን ደም ብጠጣ ይሻለኛል ነው ያለው። ምንድን ነው ይሄንን ያለበት ምክንያት? ሲምቦል ብሎ ማመንና ሪል ነው ብሎ ማመን ልዩነት ስላለው። ቫሊድ አይደለም ብለን እኮ ከዚህ በፊት ብዙ ዲቤት አድርገናል በጌታ እራት ከብዙዎቹ ጋር ማለት ነው። ብዙ ተብዬበታለሁ አይደለ? ቫሊድ አይደለም አልወስድም፣ ከጴንጤቆስጣሉ ጋር የጌታን ራት አልወስድም ብዬ ያልኩት ለዛ ነው። ቫሊድ አይደለም። ኮንፌሽናችን ያስቀመጠው ሀይሉ ትራንስኮላር ያስቀመጠው የምናምንበት ነው። ቤተክርስቲያን ኮንሰስ ዩናመስሊ በሆነ መንገድ ኮንሰሰስ አላት በዚህ ጉዳይ ላይ ምንም ዳውት የለም። ባለፈው አቅርቤ ያለው 9 ስኮላሮችን ከፕሮቴስታንት አቅርቤ ያለው በጣም የታወቁ እነ ፊሊፕ ሻፕ እነ ጄኤንድ ኬል የመሳሰሉ የጻፉትን መጽሐፍ አቅርቤ ያለው እስከ 9ኛው ሴንቸሪ ድረስ አንድም ኮንትሮቨርሲ ያልተነሳበትም ሪል ፕሬዘንስ በቤተ ክርስቲያን ታሪክ ውስጥ ኮንሰንሰስ አለው። ዩናመስሊ በሆነ መንገድ ሪል ፕሬዘንስ የሚለው ይሄ ከፍተኛ ልዩነት ነው ነው የምልሽ። ሪል ፕሬዘንስ ብሎ ማመንና ሲምቦል ብሎ ማመን የተለያየ ነው። አይ ቃሉ ይነበባል የጌታ ስጋና ደም ብለን የምንወስደው ይሄ ወርድ ኦፍ ኢንስቲትዩሽን ማንበቡ አይደለም ጉዳዩ። ቅድም የጠየኩሽ ነው። በስጋ በደም በነፍስ በዲቪኒቲው ጌታ በህብሱና በወይኑ ይገኛል ብለህ ታምናለህ ወይ? አንድ ፔንቴኮስታል አማኝን አይልም። በመንፈስ ነው የሚለው። በጉባኤው በህብረቱ ይገኛል። ኦኬ የጌታ የኢየሱስ ክርስቶስ ስጋና ደሙ ራሱ
ይሄ ኦራሊ የምንወስደው የኃጢአትን ስርየት ይሰጣል ብለህ ታምናለህን? የዘላለም ህይወትን ይሰጣል ብለህ ታምናለህን? አያምንም። ይሄ ነው ልዩነታችን። ሪል ፕሬዘንስ ማለት ያ ማለት ነው። ሪል ፕሬዘንስ ነው ማለት ያ ህብስቱና ወይኑ ኮንስክሬት ከተደረገ በኋላ ኮመን ብሬድ አይደለም፣ ኮመን ወይን አይደለም፣ የጌታ ስጋ ነው፣ የጌታ ደም ነው። ስወስደው ኦራሊ ስወስደው የኃጢአትን ስርየት አገኝበታለሁ። ኦራሊ እያኘኩት በምወስደው ነገር የዘላለምን ህይወት አገኝበታለሁ ብሎ ማመን ነው ሪል ፕሬዘንስ ማለት። ልዩነት አለው። ጂሰስ ገብቶሻል ምለው? ገብቶኛል። ይሄ እኮ ዲቤት እየተደረገበት ሁል ጊዜ እኮ የምንሰማችሁ ነገር ነው። አይ ቲንክ እኔ ጥያቄ የገባህ አይመስለኝም። የገባሁበትን ማለት ነው ክሊር ለማድረግ መጀመሪያ የገባሁበትን። ይሄንማ ሁል ጊዜ የምንወያይበት እናንተ ፊዚካል ስትሉ ምንድን ነው? በኦርቶዶክስም ልዩነት አለ። አንተ ዘኦን ሊያመጣኸው የኃጢአት ስርየት ያስገኛል። አይ ነው ጸጋ እንካፈልበታለን እንላለን። ግን እኛ ኦኬ ጀስቲፋይ ስትደረግ መጀመሪያ ምን አይነት ኃጢአት ስርየት ነው የምታገኘው? ይህን ጥያቄ ልጠይቅህ። ሰው ሲያምን በተለይ በሉትራን በቃሉም የኃጢአት ስርየት እንግዲህ በእምነት ነው መዳን ነው አይደል የምትሉት? በቃሉም ኦኬ። ድነትን ስናየው በጣም ሰፊ ነው። በእኛ ድነት ኢቨን ሪጀኔሬሽን ራሱ 3 ፓርት አለው። ፌት 3 ፓርት አለው። በአጭሩ በሚገባው ያኛው ላይ ኦርዶ ሳሉቲ ላይ ሳልገባ በቀላሉ ሰው በሚረዳው ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽንን ባስረዳ ጀስቲፊኬሽን ባይ ፌት አሎን ብለን የምናወራው ስለ ድነት አይደለም፣ ስለ መጽደቅ ነው። ልዩነት አለው። መጽደቅ በእምነት ብቻ ነው እንጂ መዳን በእምነት ብቻ ነው አይደለም። ይሄ በእምነት ብቻ የሚለው ጥምቀትንም ስለሚያካትት ማለት ነው። ይሄ መዳን ይሄ እምነት ብቻ ስለ ጽድቅ ነው የተወራው። ሉተር ሲያወራ እምነት ብቻ የኛ ነው። እምነት ብቻ ሲያወራ ስለ ጽድቅ ነው። አንድ ሰው የሚጸድቀው በእምነት ብቻ ነው። ድነትን በምናይበት ሰዓት ግን ድነናል በሚለው ውስጥ ግን ጥምቀትም አለበት። ጥምቀትን የታብራራው ወደ ብዬ ሳትሄድ ወደ ሌላ አንድ ሰው ጸደቀ ሲባል ኃጢአቱ ሳይሰረይለት ነው የሚጸድቀው። ኦፍኮርስ ኃጢአቱን ይቅር ይለዋል። ታዲያ የትኛውን ኃጢአት ነው? እና ልዩነቱ መጀመሪያ ጀስቲፋይ ሲደረግ ሲጸድቅ ኃጢአቱ ይቅር የተባለውን እንደገና የጌታ እራት ላይ ስንወስድ ደግሞ የትኛውን ኃጢአት ነው ይቅር የሚለው? ጉድ ኩዌስችን። ጀስቲፋይ በሚደረግበት ሰዓት ኃጢአቱ ይቅር ይባልለታል። የትኛው? ፓስትና ኦሪጂናል ሲን ፕላስ ፓስት ኃጢአቱና ኦሪጂናል ሲኑ ይቅርታን ያገኛል። ኦኬ። ከዛስ በኋላ እንግዲህ የጌታን ራት የሚወስደው ፋሚሊ የሆነ ከጌታ ጋር አንድ የሆነ ክርስቶስን የለበሰ ነው የሚወስደው። ሰው ክርስቶስን ሳይለብስ ከክርስቶስ ጋር አንድ ሳይሆን ዳግም ሳይወለድ የጌታን ራት መውሰድ አይችልም። ዳግም የተወለደ ሰው ነው የጌታን ራት የሚወስደው። ኦኬ። የዛን ሰዓት የጌታን ራት በሚወስድበት ሰዓት ከየትኛው ነው ኃጢአቱ ነው ይቅር የሚባለው? ከዛ በፊት የሰራቸው ይሄ ፓስት ኃጢአቶች አክቹዋል ኃጢአቶች አሉ አይደለ? አክቹዋል ሲን በሙሉ ይቅርታን ያገኝበታል በጌት። ይሄ ለእኛ ለክርስቲያኖች የተሰጠ ትልቅ ፕሪቪሌጅ ነው። ፓስት የሰራናቸው አክቹዋል ኃጢአታችን ይቅር የምንባልበት። ይሄንን አምብሮስ እኮ ከዚህ በፊት አቅርበናል። ሁልጊዜ ስለምበድል ሁልጊዜ የጌታ እራት ያስፈልገኛል አለ። ሁልጊዜ ለምንበድለው የምንወስደው ነው። ያንን በምንወስድበት ሰዓት የኃጢአትን ይቅርታ እናገኝበታል። አዎ ጨውኩኝ እንዴ? አይ እንግዲህ ዴቭ በቃ እኔ እሞታለሁ። ዴቭ ጮህ ሳይሆን የጂሰስ ድምፅ እና የእንትን እኩል ስለሆነ ነው። ጥሩ ነው ግን ድምፅ ቀስ ከሚል እንደዛ ጥሩ ነው። ዴቭ ፈቀድሽ ማለት ነው። ሌሎቻችሁ አትጮህ እያልሽ። አይ ብዙ ጊዜ የመካኒስስ ልጆች ይታማሉ ድምጻቸው አይሰማም ስለተባለ ዴቭ እንደዚህ መሆኑ ጥሩ ነው። እሺ ቴንክ ዩ። ያለሽን ብታቀርቢ ሌላ ጊዜ በጣም አክብረህ ነው ሁልጊዜ የምትመልስልን ያልተረዳነው ነገር ካለ ማለት ነው። እና
በጣም ነው ማመሰግነው ስለ ሁሉ ነገር ቴንኪው። ግን ተቆርጦም ስለለጠፍከው ነው ስላየው ያንን ጂሰስ አስረዳውሽ አይደለ? በውስጥ እኔ አይደለሁም የሰራሁት ቪዲዮውን ስሟን ሜንሽን ማድረግ አልፈልግም። ኦርቶዶክሳዊ እህታችን ነች። ቪዲዮውን ስሰማው የሚያስተምር ነው ማለት ምን ማለት ነው? ጥያቄውም የብዙ ሰዎች ሪል ፕሬዘንስ የሚለውን ለማያምኑ ሰዎችን የሚወክል ጥያቄ ነው። መልሱም ደግሞ ሪል ፕሬዘንስ የሚለውን የሚወክል ነው። ሁሉንም ሪል ፕሬዘንስ ብለው የሚያምኑትን ይሄ ስለ አልተር ያላቸው አንድ አይነት ተመሳሳይ አመለካከት ያላቸውን በሙሉ የሚወክል ነው። ያንን ለዛ ነው የለጠፍኩት ሪፖስት ያደረግኩት ማለት ነው። ነግሬሻለሁ፣ ብዙዎችን ሊያስተምር የሚችል ነው። ምንድን ነው ያልኩት እዛ ቦታ ላይ ስለ አልተር አሁን ሰው በጣም ቱፋር ነው። ስለ አልተር ክርክር እንዴት ነው እንዲህ ነው የሚለው ላይ ከመነጋገራችን በፊት የጌታ እራት ላይ መነጋገር ይገባናል። እዛ ጋር መግባባት ይገባናል። ምክንያቱም ዋናው አልተሩን ክቡር የሚያደርገው የጌታ እራት ነው። ጌታ በዛ መገኘቱ ነው። አሁን ቅድምም በጠቅላይ ሚኒስትርና አንድ ተራ ሰው ሲመጣ አንድ አይደለም አቀባበሉ የሚለውን አስረድቼሻለሁ። ከዛ የተነሳ ብዙዎቹን ሊያስተምር ስለሚችል ነው ሪፖስት ያደረግኩት ማለት ነው። እንደገናም ደግሞ እዚህ ቦታ ላይ ወተን ገስት ወተን ለምንናገረው ነገር ለምንጠይቀው ነገር በሙሉ ሙሉ እንትን ሊኖረን ይገባል። እኔም የትኛውንም የምናገረውን ማንም ፖስት ቢያደርገው ምንም ሄስቴት ማደርግበት ነገር የለም። ለምን የምናገረውን ነገር አምኜበት ነው የምናገረው። በመረጃ ላቀርብበት በሚችልበት መልኩ ማለት ነው። አዎ አይ እሱንማ ቅድም ጻፍኩልህ እኮ እኔ እዚህ ወጥቼ ስናገር ያው እንደሚለጠፍ ምናምን አውቃለሁ። ግን አጭሩ ሀሳቡን በጠየቁ ጥያቄ በዛው መመለስ ባስተማርከው በሚል ነው። ምክንያቱም ስለ ጠረጴዛው ስለሆነ ውይይታችን ስለ ጠረጴዛው ያንንማ ይኸው እየተወያያችሁ እኮ ነው አይደለ? ለዘመናት አዲስ አይደለም አይደለ? አሁን የተፈጠረ አሁን ተለወጠ አሁን አዲስ የጀመሩት አይደለም። በወንጌላውያን በተለያየ ቪው ያለውን እኮ ብዙ ይኸው እየተከራከራችሁ ነው። ግን የዛኛውም ሲነሳ በዛኛው ደግሞ ርዕስ በተነሳው ካስተማርክ በኋላ በዛ በተጠየቀው ጥያቄ በዛው መመለስ ነው። አይ ይሄን ስላላደረግሽ ይሄኛውን አልናገርም ምን ይሰራልሻል ሳይሆን ይሄኛው እንዲህ ነው በእኛ አስተምሮ፣ አዎ ይሄ ከተነካ እንደዚህ ነው ይሄ ምናምን ብለህ መመለስ ነው ያልኩት እንጂ መለጠፉንም ምንም አሁንም ይለጠፋል፣ ምንም ችግር የለበትም ለእኔ እና በአጠቃላይ ግን በጣም ነው የማመሰግነው። ሀኒቾም ቤት ስላስገባችኝ ተባረኩ። ግን ገብቶሻል ጂሰስ? የመለስኩት መልስ ለምንድን ነው የሚለውን ዴቭ ገብቶኛል እኮ ምክንያት አንተ እኮ ስለ ጠረጴዛ ባወራሽ ዋናው ትልቁ ነገር የጌታ እራት ላይ ክርክር አለን። አዎ አለ። እየተከራከራችሁ ሁል ጊዜ አይ ተለውጧል የሚሉትም አይ እንደዚህ ነው የሚገኘው የሚለው አለ እኮ። የኔ ፖይንት ኤግዛክት ስታስተምር ስንጠይቅህ የገባኸው ስለ ጠረጴዛው ስለነበረ ውይይታችን እንደዛማ ከሆነ ስናነሳልህ ሶርቲ ቤት ኖ እናንተ ጋር በጠረጴዛ አልወያይም አላስተምርም መጀመሪያ በጌታ እራት ማለት ነበረብህ። ርዕሱን ካነሳህ ካስተማርክ በዛ በኩል ላስተማርክ ነው እንጂ ያንማ ይሄው በካቶሊክም በኦርቶዶክስም በእናንተም በብዙ ልዩነቶች ስላሉ እኮ ነው ይሄ ዲቤትን የገባችሁ የምትከራከር። በተለይ ቴዎሎጂያን የተማራችሁ ብዙ ክርክር ብዙ ነገር ገብተን እያዳመጥን የገዛን የምንገዛውን ወስዳለን መስማማንን ሁሉም እንደዛ ነው የሚያደርገው እና በደንብ ተረድቻለሁ ለማለት ነው ዴቭ። ኦኬ ከተረዳሽኝ ዋናው ሀሳቡ ምንድን ነው? እኛም እንደዚህ ያለን ስመልስልሽ እኛም እንደዚህ ያለን የተለየ የሚለውን ለጌታ ብቻ የተለየ ነው የሚለውን ነገር አንደርስታንድ አላደርግም ስትይኝ ነው ያኛውን እንትን ያደረግኩት ማለት ነው። የተለየ የሚያደርገው ከዚህ አኳያ ነው የሚለውን ለማስረዳት ነው ያንን አምጥቼው የነበረው ማለት ነው እንጂ ስለ አልተርማ ሰፊ የሆነ ትንተና እኮ ሶሪቲ ቤት ሰጥቻለሁ። ከፈርስት ሴንቸሪ ጀምሮ በየሴንቸሪው እየከፈልኩ አስረድቻለሁ እንዴት እንደነበረ፣ እንዴት ዴዲኬት እንደሚያደርጉት ሁሉን ነገር ታሪካዊ አውዱን አስቀምጫለሁ ስለ አልተር ማለት ነው። ግን ምንድን ነው ጥያቄው የነበረው ያንቺ ፎሎ አፕ የነበረው ጥያቄ? እኛም እኮ እንደዚሁ ነው። አንደኛ እውነተኛ የጌታ ስጋና ደም ብለን ነው እንትን የምንለው። እኛም ጋር እንትን አለ ሶሪቲ ጋም ካየሽ እኛም ጠረጴዛ
ጠረጴዛ ያለን ቆንጆ ጨርቅ እንዳው ማንጠፈን ኖ እንደሱ አይደለም። ይሄኛው የተለየ የሚለው አንድ ሰው የሚገባው የጌታ እራትን የሚለው ላይ ስንስማማና ስንግባባ ነው። ሪል ፕሬዘንስ እና ሲምቦል የሚለውን ስንለየው ነው የሚለውን ለማስረዳት ነው። ለምን አልተሩን እንትን የሚያደርገው የተለየ የሚያደርገው የጌታ መገኘት ስለሆነ ማለት ነው። ከዛ አንጻር ነው ያንን እዛ ውስጥ የገባሁት ማለት ነው። እሺ ዴቭ አመሰግናለሁ። እንግዲህ እኛ የጨረስን ይመስለኛል። ቴንክ ዩ ስለሆነ ከመውጣትሽ በፊት ጥያቄ መጠየቅ ይቻላል? ፈልጌ ነበር። መከራከር አይደለም፣ ያንቺን ፖይንት የእናንተን እምነት ለማወቅ ሌላ ጊዜ። አሁን እኔ ልወጣ ነው። ሀኒቸው የገባሁት ዴቭ ስላለ እንትን ሰላም ዴቭ ወንድማ እንዴት ነህ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ጂሰስ አንድ ጥያቄ ነበር ይሳቶች ወጣችሁ እኮ አይ ቲንክ ቸኩላለች ባለሳሳት። አይ እኔ ሁሌ ባይባለው ከኔም ጋር ዴቭን ስጠይቀው ከዚህ ጋር እኔ ኦልሞስት 5ኛ ጊዜ ነው እውነት ዴቭን ማለት ነው። ዴቭን አንድ ቤት ከፍቶ ለሷ ብሎ ከፍቶ ነይ ብሏል ማለት ነው። ከዴቭ ጋር ነበርኩ የመጀመሪያ ጊዜ እና ሁሌም ነው በቃ ብጠይቀው እና እንዴት ነው ነገሩ? አይ ዶንት ኖ ጄሰስ ያው ታችን ነች ያልገባትን ያው ኤኒታይም መጠየቅ መብት አላት። ትጠይቅ እስከሚገባት በደንብ እስከምትረዳ ድረስ ትጠይቅ። እንደገና አስተማሪ አይደለችም። አሁን የጥያቄዎቻችሁን አሁን እንደዚህ መልሽልኝ ብትሏት አስተማሪ አይደለችም። እሷ ያንን እንደዚህ አርቲኩሌት አድርጋ አሁን እኛ እንደምናስረዳው ማስረዳት እንትናት ይከብዳታል። ግን ያው እንደ ተማሪ እንደ ወንድም ያልገባትን ነገር ኤኒታይም ትጠይቅ ብዬ ነው የምለው። መጠየቅ በጣም ቆንጆ ነው። መጠየቅ በጣም ቆንጆ ነው። ምክንያቱም ጥያቄ በተጠየቀ ቁጥር መልስ በተመለሰ ቁጥር አንድ ነገር በውስጧ እየገባት እየተረዳች ትመጣለች። ልዩነቱን በደንብ ከታሪክ አንጻር ያለውን መጽሐፍ ቅዱስ እንዴት አባቶች እንደፈቱት የሚለውን ነገር ውስጧ ይሄ ቃሉ ብርሃን አይደለ እየበራ ይመጣል ብዬ እንትላለው እና ዝም ከሚሉና ዝም ብለው ከሩቅ ሆነው ከሚተቹ እንደዚህ የሚጠይቁ ይሄ ምንድን ነው እያሉ የሚጠይቁ በጣም ወዳለሁ እና ቆንጆ ነው ብዬ እንዳውም አፕሪሺየት ላደርጋት ወዳለሁ። ጂሰስ ማይ ሴቪየር ቴንክ ዩ። ዴቭ ጥያቄ ያለኝና መቀጠል እችላለሁ? ኧረ ቆይ አንዴ ቀድሞ የገቡ ሰዎች አሉ። ቅዱሴ ሰላም በልና ከዛ ሳሙኤል ነው ቀድሞ የገባው። ጥያቄ ያለው መሰለኝ። እሺ እንዴት ናችሁ? ሀና ካቶሊክ፣ ዴቭ ያብስራ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? ቅዱሴ የጠፋ ሰው እንዴት ነህ ወንድማችን? ደህና ነኝ። በዓል እንዴት ነበር? በዓል አይ ቲንክ እንዳለ ውጭ ላይ ያላችሁት አንዴ አራቱም ውጭ ሀገር ነው ያሉት። እንዴት ነው በጾታችሁ አከበራችሁ ወይ? እኛ እኮ አበሻ ነን ቅዱሴ። እኛ ሁለቱንም ነው የምናከብረው ቅዱሴ። ሁለት አዲስ አበባ ነው ያለው። ሁለት ገና ነው የምናከብረው። ሁለት አዲስ ዋው። እናንተ ጋር ነበር? አሪፍ ነበር። ቅዱስ እንዴት ነህ? ሰላም ነው ወይ? እኔ ዴቭ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ያ በዛውም ዴቭ ጥምቀት በሉትራን ይከበራል። በኋላ ጠይቀሃለሁ። እስኪ ጥምቀት በዓል ጠያቂ ስላለ አሁን እነሱ ቅድሚያ ልስጥና። እሺ ሳሙኤል ቀጥል። ክርስቲያን እንዴት መኖር አለበት የሚለውን እዚህ አብዛኞቻችን እንዴት ይድናል የመጀመሪያው ድነት ላይ አይደለም፣ ጀስቲፊኬሽን ላይ አይደለም። አብዛኛውን ጊዜ የክርክር መንስኤያችን ከዛ በኋላ ተከትሎ የሚመጣው ነገር ነው። ሳይንቲፊኬሽን ላይ የተለያዩ ነገሮች ላይ ብቻ እንደ ዶክትሪናል ልዩነቶች ወይ ክሪስቶሎጂ ላይ ከሆነ ኦሪየንታል እና እንትን ኦርቶዶክስ የክሪስቶሎጂን እንጂ የድነት ጥያቄዎች አይደሉም። በድነት አይደለም አብዛኞቻችን ሜን ልዩነቶቻችን። አሁን ለምሳሌ አሁን እኔ ፕሮቴስታንት ነኝ ማለት በእምነት ብቻ አንድ ሰው እንትን ይጸድቃል ብዬ አምናለሁ። በእምነት ብቻ ይጸድቃል ብዬ ስለማምን ከየትኛውም አይነት ቤተ እምነት ውስጥ ቢሆን
በጌታ በኢየሱስ ክርስቶስ ካመነ የእምነት ጸጋ ከተሰጠው ይድናል ብዬ አምናለሁ። ስለዚህ የጌታችን ኢየሱስ ክርስቶስ ደግሞ እንደሚሰጥ ተናግሯል። ለዓለም ሁሉ ነው የሞተው፣ ለዓለም ሁሉ ነው የሞተው። ጌታችን ኢየሱስ ክርስቶስ ደሙን ያፈሰሰው ለዓለም ሁሉ ነው። ለዓለም ሁሉ የፈሰሰ ደም አለ። ስለዚህ በጌታችን በኢየሱስ ክርስቶስ በሰራው ስራ የሚያምን በኢየሱስ ክርስቶስ የእግዚአብሔር ልጅ እና አዳኝነቱ የሚያምን ሁሉ ይጸድቃል ብዬ አምናለሁ። ግን ከመጽደቅ በኋላ አሁን እኛ ቤተ ክርስቲያን ሳንቲፊኬሽን የምንለው ነገር አለ ተከትሎ የሚመጣ እዛ ጋር ነው ሳክሬሜንታል እና የተለያዩ ዶክትሪኖች የሚያስፈልጉት። ከዛ በኋላ ክርስቲያን እንዴት ነው የሚኖረው? የክርስቲያን ህይወትን ተከትሎ የሚመጣ ክርስትናን ተከትሎ የሚመጣ ነገር አንድ ነገር ጳውሎስ ሲጽፍ ፊልጵስዩስ ምዕራፍ 2 ላይ ከቁጥር 12 ላይ ነው አይ ቲንክ ድነታችሁን በመቀጥቀጥ ፈጽሙ ይላል አይደል? በፍርሃትና በመቀጥቀጥ ፈጽሙ ይላል። ከዛ በኋላ ምን ይላል? ዝቅ ብሎ በእናንተ የሚሰራ እግዚአብሔር ነውና ይላል። ስለዚህ የእግዚአብሔር ስራ አለ፣ በእኛ ውስጥ የሚሰራ እግዚአብሔር አለ። ሀቦት ባፕቲዝም ለድነት እኮ ነው የሚገናኝ፣ ከሳንቲፊኬሽን ጋር አይገናኝም። ኪኪ እምነትና ጥምቀት የተለያዩ ነገሮች አይደሉም፣ አንድ ናቸው። ኦፍኮርስ ያው ያመነ የተጠመቀ ይድናል ነው ጌታችን ኢየሱስ ክርስቶስ ያለው አይደለ? ስለዚህ እምነትና ጥምቀት ላይ ቲንክ ጥያቄ ያለን አይመስለኝም። ከዛ በኋላ ግን የተለያዩ ነገሮች ላይ ማውራት እንችላለን። ኦኬ መቀጠል ይችላል። ጥያቄ ያለኝ እሺ ሁላችሁም መጀመሪያ ሰላም ብያችኋለሁ። የጆሲ ኮመንት አይተዋል? ቅዱስ እንደዛ ብለሃል እንዴ? ስለ ላይ ከጀስቲፊኬሽን ጋር አንጻር ነው ያልኩት። ለጀስቲፊኬሽን አይደለም። እንትናውን ለምሳሌ ቅዱስ ቁርባን ለጀስቲፊኬሽን አይደለም የምንወስደው፣ ጀስቲፋይድ የሆነ ሰው ነው የሚወስደው ብለን ነው የምናምነው። ከዛ አንጻር ነው ያልኩት። መቀጠል ይችላል። መካነ ኢየሱስ ሊጨምርልህ የመጨረሻ አንድ ሳሙኤል በጣም ድምፅክ ዝቅተኛ ነው። ቆይ ከሚታርጋንት ድምፅክ በጣም ሩቅ ነው። እንደዛ ነው ድምፅህ ወይስ ምንድን ነው? አይ እንደዛ ነው ድምጽ። ያ ቶሎ ቶሎ ተናገር። ደግሞ ድምፅክ ጮክ በል ትንሽ እና ይሄ የመጨረሻ ጥያቄ አድርገው። ኦኬ እሺ። አንድ ጥያቄ ልጨምርለት ለቅዱስ መካነ ኢየሱስ። አንድ ሰው ጌታን ተቀብሎ ኢንኬዝ ኦፍ አንድ ኢመርጀንሲ የሆነ ነገር ወይንም ድንገተኛ ነገር ፌስ ቢያደርግ ቢገጥመው ሞተ እንበልና ማለት ጌታን ተቀብሏል፣ ግን ኦን ታይም የራሱ የሆነ ሲንፉል የሆነ ሂስትሪ አለው። ሪፔንት ያላደረገው ሪፔንት ባያደርግ ዘን ሰደንሊ ህይወቱ ቢያልፍ ምንድን ነው ይሄ የዘላለም ህይወት ዋስትናው? እንዴት ነው? የጌታ እራት አልወሰደም፣ ባፕታይዝድ አላደረገም፣ የወተር ባፕቲዝም ጀስት እንትን አልፈጸመም። ምንድን ነው የእሱ እጣ ፋንታው? ቴንክ ዩ። እሺ የመጀመሪያው ነገር የጠየቀበት መንገድ ትክክል አይደለም። አንድ ሰው ጌታን ተቀብሎ ሪፔንት ባያደርግ ምን ማለት ነው? ጌታን ተቀብሎ ሪፔንት ባያደርግ ሴንስ ይሰጣል? እንዲህ ሴንስ ይሰጣል? በጌታ ያለ ሰው ሪፔንት ያደርጋል፣ ንስሐ ይገባል። ያ ግልጽ ላደርግልህ ማለት ለምሳሌ ሰውየው የራሱ የሆነ ልምምድ ሊኖረው ይችላል። ጌታን ከመቀበሉ በፊት ምን አይነት ልምምድ ነው? የኃጢአት ልምምድ ማለት ነው። ወዲያውኑ የኃጢአት ልምምድ አንድ ሰው ጋር ላይቆም ይችላል። ማለት አንድ አዲክሽን ውስጥ ሊሆን ይችላል፣ ወይ ደግሞ የሆነ ልምምድ ውስጥ ሊሆን ይችላል። ግን ጌታን ተቀብሏል። ግን በታድሶ ውስጥ በትምህርት ውስጥ የሚመጣ ለውጥ ነው። የባህሪ ለውጥና በታድሶ በውስጥ መታደስ የሚመጣ ለውጥ ነው። ግን ሰደንሊ ነው ያልኩክ ያለው ገብቷል። በቅጽበት ወዲያውኑ ፌስ ቢያደርግ ማለት ነው።
ጌታን እንደ ግል አድርጎ ተቀብሏል። ከእግዚአብሔር ጋር ህብረት አድርጓል። ግን እዛ ልምምድ ውስጥ አለ ለተወሰነ ታይም ማለት ነው። አይ ቲንክ አረዳዳችን ይለያያል። የጸጋ እኛ ጋር እምነት ጸጋ ነው ብለን ነው የምናምነው። ከእግዚአብሔር የሚሰጥ ጸጋ ነው እምነታችን ማለት ነው። ስለዚህ ሞር በእኛ በራሳችን ኃይል ሳይሆን በእግዚአብሔር እርሱ ራሱ ስለወደደ የሚሰጠን ነገር ነው። እኔም አልገባኝም ሙሉ በሙሉ ሀሳቡ፣ ግን ባይጠመቅ ቢሞት ነው። ሰው አምኖ ሳይጠመቅ ቢሞት አይደለ ላይ ሀሳብ እንደዛ ነው። ብዙ ጊዜ ተመሳሳይ ጥያቄ እሱ ብቻ አይደለም ማለት ለምሳሌ ቅዱስ መካነ ኢየሱስ ሰው ጌታን ከተቀበለ በኋላ ኢንስታንት የሆነ የባህሪ ለውጥ ያሳያል ወይስ አያሳይም? ግራጁዋል ነው አይደል ለውጥ ጌታን። እሺ ትንሽ እንተነ እኮ ነው ከባድ የምትጠቀመው ቃላት። በጌታ ካመነ በኋላ እንበለው። አዎ ለዚህ ግራጁዋል የሆነ ለውጥ እስኪመጣ ድረስ በዛ ውስጥ ድህነት ይማራል፣ የቤተ ክርስቲያን ትምህርት ይማራል። ከዛ ሰውየው ይለወጣል። ግን ሰውየው ትምህርት ምንም ስላልወሰደ ጌታን አምኖ ተቀብሏል። የእግዚአብሔር ዘር ወደ ህይወት ውስጥ ገብቷል። ግን በዛ ለውጥ ውስጥ አልመጣም። የበፊቱ የዓለማዊ ልምምድ ውስጥ አለ ሰውየው እና የቤተ ክርስቲያን ስርዓቶችን አልፈጸማቸውም። ግን ቅድም ባልኩክ ሴናሪዮ ሰውየው አክሲደንት ዲቨሎፕ አደረገ፣ ዘን ህይወቱ አለፈ። ምንድን ነው የሰውየው ዕጣ ፈንታ ማለት ነው? ወደ ገሃነም ነው ወይስ ወደ ዘላለም ህይወት ነው? የዘላለም ህይወት አሹራንሱ እንዴት ነው የምትመለከተው? እሺ ይሄ አይነት ሲናሪዎች ይፈጠራሉ። አሁን እንትን የምንለው አይነት አለ ላይክ ፌት አለው እምነት አለው ብለን እንያዝ። እሺ አንተ ከተቀበለ እያልክ ነው ትገባለህ። እንትን የሚለው እኮ ነው ላይክ አብሶሉት ኔሴሲቲ ላይ ነው የምንሄደው። እሺ ዴቭ አንተ በል። ኦኬ አንድ ሰው ጌታን ካመነ በኋላ ሳይጠመቅ የጌታ እራትን ባይወስድ ቢሞት ይድናል ወይስ አይድንም? አይደለ ሾርትሊ ጥያቄው። ኦኬ መልካም። ኤክሰፕሽናል ኬዞች አሉ። ኤክሰፕሽናል ኬዝ ማለት ምን ማለት ነው? አንድ ሰው አምኖ የመጠመቅ ዕድሉን ሳያገኝ ቢሞት ይድናል ነው የምንለው። በጥንቷን ቤተክርስቲያን አምነው ሳይጠመቁ የተሰዉ አባቶች አሉ። እንደዚህ አይነት አሁን ሞት ቢያጋጥመው ቢሞት እንደዚህ አይነት ኬዞች ኤክሰፕሽናል ኬዝ ይባላል። ስለዚህ ያ ሰው ድኗል ነው የምንለው። ለምን? በፕሮቴስታንቱ ሪጀኔሬሽንን ስናስረዳ በሶስት ከፍለን ነው የምናስረዳው ማለት ነው። እንዴት ብለን ነው የምናስረዳው? ባለፈው ስናስተምር ምናልባት እነሱን መጥቀሱ አሁን የበለጠ ኮምፕሊኬት ያደርጋል አያደርግም የሚለው ነገር አላውቅም። ግን ስትሪክተስ ዲክታ አለ፣ ሪጀነራቲዮ ላቲስ ዲክታ አለ፣ ሪጀነራቲዮ ላቲስመስ ዲክታ አለ። አሁን ይሄ ላቲስመስ ዲክታ ሶስተኛው ጥምቀት ጋር የተገናኘ ነው። ከዛ በፊት ግን ይሄ የዳግም መወለድ የሚለውን የምናስቀምጥበት ቦታ አለ። ከዳግም መወለድ ተብሎ የሚቀመጥ ኤፊካሲው የሚፈጸመው ደግሞ ሪጀነራቲዮ ላቲስመስ ዲክታ ላይ ነው፣ በጥምቀት ነው። ያ ዳግም ልደት ኤፊካሲውን የሚያገኘው በጥምቀት ነው። በሶስት ከፍለን ስለምናስረዳው ማለት ነው። አሁን የመጀመሪያውን ስቴፖች እነዚህን አግኝቶ አንድ ሰው ጥምቀት ጋር ከመድረሱ በፊት ግን ቢሞት ያ ኤክሰፕሽናል ኬዝ ይባላል። ስለዚህ ለዚህ ነው ጥምቀትን ስናስረዳ ጥምቀት ነሰሰሪ ነው ለድነት፣ ነገር ግን አብሶሉት ነሰሰቲ አይደለም ብለን የምናስረዳው። አብሶሉት ያልሆነበት ምክንያት ነሰሰቲ ስለሌለው አይደለም፣ እንደዚህ አይነት ኤክሰፕሽናል ኬዞች ስለሚገጥሙ ማለት ነው። አንድ ሰው አምኖ የመጠመቅ ዕድሉን ሳያገኝ ሊሰዋ ሊሞት ስለሚችል፣ ወይም ደግሞ አንድ ሰው አጥማቂ ሳያገኝ ሊቆይ ይችላል።
ምክንያቱም ማንም ሰው ተነስቶ ማጥመቅ አይችልም። ስልጣነ ክህነት ያለው ነው ማጥመቅ ያለበት። ስለዚህ ያንን አጥማቂ በማያገኝበት ቦታ ላይ ሊኖር ይችላል። የመጠመቅ እድሉን ላያገኝ ይችላል። በዛ ሁኔታ ላይ ያለ ሊሞት ይችላል ይሄ ሰው ማለት ነው። ስለዚህ ያ ምን ተብሎ ነው የሚጠራው? ኤክሰፕሽናል ኬዝ ተብሎ ነው የሚጠራው። ነገር ግን አምኖ አንድ ሰው እሺ ቀጥል። በመሃል መግባት ፈልገ ነበር መሰለኝ ዴቭ። ሶሪ አቋረጥኩክ። እንድትጨምረው ብዬ ነው እዚህ ጋር ጥያቄ ላንሳ። ማለት 100% በእግዚአብሔር ነገር በእግዚአብሔር መርህ ላይ የድነት መርህ ሀሳብ ላይ ነው ወይ አይደለም ነው ሊሆን የሚችለው? ወይ ነው ወይስ አይደለም ነው መሆን ያለበት? ነው አይደለም ሁለቱ ሊሆን አይችልም። ወይንም የተወሰነ ፐርሰንት 90% ሰተን 10% የሆነ ነገር መስጠት አንችልም። ወይ 100% ነው ወይ 0 ነው ማለት ነው። ለዚህ እንትን ኦልተርኔቲቮችን እያመጣን ምናልባት እንትን እንዳንለው ነው ማለት እሱንም ኮንሲደር እንድናረገው ብዬ ነው። ምን ማለት ነው? ማለቴ እግዚአብሔር ያልተጠመቀ ሰው ወይ ያድናል ወይ አያድንም ብለን ከሁለቱ ማስቀመጥ አለብን ነው ልልም ብለው። እንዲህ አሁን ቴዎሎጂካል ክላሲፊኬሽኖች እንትን ባንላቸው ማች ባናረጋቸው ጥሩ ነው ማለቴ ነው። ኤክሰፕሽን ደማቸው ጥምቀትን ያገኛሉ ብለው ያምናሉ። ይሄ ያለ ነው በቤተ ክርስቲያን ታሪክ ውስጥ። በቴዎሎጂውን በምታይበት ሰዓት ኤክሰፕሽናል ኬዞች አሉ። ስለ ኤክሰፕሽናል ኬዝ ነው እያወራን ያለ ነው እንጂ አንድ ሰው አምኖ አልጠመቅም ስለሚል ሰው አይደለም። ወይም ደግሞ የመጠመቅ እድሉ ያለው ችላ ስላለ ሰው አይደለም። አምኖ ሳይጠመቅ ግን ቢሰዋ ወይም ቢሞት ያ ሰው ይድናል ብለን ነው የምናምነው። ኤክሰፕሽናል ኬዝ ተብሎ ይቀመጣል ማለት ነው። ኦኬ፣ ለኤክሰፕሽናል ኬዙ እስኪ መጽሐፍ ቅዱስ ማስረጃ ንገረኝ አውጥተህ። ምን ማለት ነው መጽሐፍ ቅዱሳዊ ማስረጃ ማለት? ኢን ኬዝ ኦፍ ብለን ለማስቀመጥ ኤክሰፕሽናል የሚለውን ሀሳብ ዲፋይን ለማድረግ ማለት ነው። ያ ቸርች ሂስትሪ እኮ አልኩህ። በቸርች ሂስትሪ ላይ በምናይበት ሰዓት አምነው የመጠመቅ እድሉን ሳያገኙ የተሰዉ በጣም ብዙ ሰዎች አሉ። የቤተ ክርስቲያን ሰዎች አባቶች ማለት ነው። ሳይጠመቁ የተሰዉ ማለት ነው። የዛን ሰዓት ወዲያው ስለሚሰዉ ስደትም ስለሚገጥማቸው እንደዚህ አይነት ኬዝ የገጠማቸው አሉ የመጠመቅ እድሉን ሳያገኙ። ይህን ደግሞ ስለዚህ ሂስትሪ እና ክሌም የሰዎች ክሌም ፕሩፍ ያደርጋል ብለህ ታስባለህ? ስክሪፕቸርን መጽሐፍ ቅዱስ ላይም በምታይበት ሰዓት ኦፍኮርስ ጥምቀት ከመጀመሩ በፊት ነው፣ ጌታ ከማዘዙ በፊት ነው። ነገር ግን ሳይጠመቁ የብሉይ ኪዳን ቅዱሳን በሙሉ በዚህ ውስጥ የሚገቡ ናቸው። በመስቀል ላይ እንትን ያለው ሰው በዚህ ውስጥ የሚገባ ነው። ጥምቀት እንትን ከማለቱ በፊት ቢሆንም ከዛ በፊት ግን የዮሐንስ ጥምቀት አላቸው። እነዚህ ሰዎች ድነዋል ብለን የምናምነው። በመጽሐፍ ቅዱስ ላይ ግን ከፈርስት ሴንቸሪ በኋላ ግን ስደት ስለነበረ በቤተ ክርስቲያን ላይ በክርስቲያኖች ላይ የመሰዋት ነገር ስለነበረ ክርስቲያኖች ሌጋላይዝድ የሆነ ሃይማኖት ስላልነበረ አምነው የተሰዉ አሉ እያልኩ ነው ያልኩት። ታሪካዊ ሂስቶሪካል። ምክንያቱም ሶላ ስክሪፕቸር ስንል ትራዲሽንን አንቀበልም ወይም ደግሞ ከትራዲሽን ውጭ ነን ማለት አይደለም። ትራዲሽኑ የሚያሳየው በቸርች ሂስትሪ ውስጥ ኤክሰፕሽናል ኬዞች ነበሩ። አይ ኖ ዴቭ ምን ለመሰለህ አሁን ሜጀሬብሊ ዴቭ እንትን ቅድም እምነት የለኝም ብለዋል፣ ማለት ህብረት የለኝም ብለዋል። ግን ጥያቄው የማን እንደሆነ ግልጽ ነው። አይበቃውም እንዴ? በቂ ይመስለኛል።
ሌሎች ስላሉ አንድ ጥያቄ ልጠይቀው። አንድ አይ ጥያቄ ልጠይቀው ነው። ስማኝ፣ ቆይ አይታለም ጠይቀው። ስማኝ፣ ወረደ ራሱ ነው የወጣው። ባይዘው ወይ እኔ አይደለም ያስነካሁት፣ ራሱ ነው የወጣው። ምክንያቱም ቅድም አንድ የነምነሽን ነኝ ብሎ ኤክሰፕሽናል ኬዝ ግን የማን ጥያቄ እንደሆነ እሺ፣ ቀጥል ቅዱስ። ኤክሰፕሽናል ኬዞች በጣም ብዙ ናቸው። አሁን ለምሳሌ ወደ እንትን ልንሄድ ነው። አሁን ህፃናት ልክ እንደተወለዱ የሚሞቱ ህፃናትስ ምንድን ነው? ጭራሽ እኮ እነሱ ጋር ህፃናት አያምኑም ብሎ አይደለም የሚያምኑት። ስለዚህ በጣም ብዙ ነገር ውስጥ ነው የሚገባው፣ የማይሆን ነገር ውስጥ ማለት ነው። የተለያዩ ሰዎች አሉ ኤክስፕሌን ማድረግ የማይችለው ማለት ነው። ብዙ ነገር ውስጥ ነው የሚገባው። ስፔሻሊ አሁን ህፃናት እሺ የት ነው የሚገቡት ብለን እኮ እኛም መጠየቅ እንችላለን። አሁን እሱ ልጅ ወልዶ ፕሮባብሊ በጥምቀት ህፃናት እምነት የላቸውም ብሎ ነው የሚያምነው ከንግግሩ ካየሁት። ስለዚህ ህፃናት እምነት የላቸውም ብሎ የሚያምን ስለሆነ ህፃናት እስኪያምን ድረስ ወደፊት እነሱ ጋር የሚያምነው እስኪያምን ድረስ ቢሞትስ አላ ብዙ ነገሮች አሉ። ኤክሰፕሽናል ኬዝ እነሱ ጋርም አለ፣ ግን የኛ ላይ ብቻ ይበረታሉ ብዙ ጊዜ። ሌላ ጥያቄ ያለው ሰው? ለእኛ ሲሆን የሚበረቱት እሺ